ቅዳሜኛ ሌላው ምን ዝናናበት እርስ በርስ ምን ተያየቀበት እናንተ ቤተሰቦቻችንም በያላችሁበት የምትሳተፉበት የጥያቄና መልስ ጨዋታ ፕሮግራማችን ነው። እያንዳንዳችን የያዝነው ጥያቄ ያለ በእጃችን እርስ በርስ እንጠያየቃለን። የተለያየ ትዕዛዛት ነው የሚኖሩት። እኔ ጋር ለምሳሌ ለምጠይቃችሁ ጥያቄ ማብራሪያ የምትሰጡበት መግለጽ ይሄ ነገር ምን ይመስልሃል ሊሆን ይችላል። ኦኬ የሰዓት ገደብ ተሰጥቶን ነው? አይ አጥርጥን ምጥን ካላማ ምን ጨዋታ እኔ ጋር ደግሞ ከፍቅር ጋር የተያያዙ ጥያቄዎች ናቸው። ዛሬ ፍቅር እያልን ነው ያለው። ሮማንቲክ ነው ዛሬ። አዎ እኔ ጋር ደግሞ ከቫላንታይን ጋር የተያያዙ ጥያቄዎች ናቸው። ያው ነው ፍቅር ነው ሮማንቲክ። እኔም ጋር ተመሳሳይ ናቸው እኮ አብራሩበት እንጂ የፍቅር ጉዳይ ነው። እሺ መቲ ከፍቅር ውጪ ነው። አዎ ፍቅር በዛ አባባሉ ራሱ ምንድነው? ቀኑ ቫላንታይን ነው ብላችሁ ሶስታችሁ ፍቅር እኮ አበዛ ነው ያራሽ። ከፍቅር ውጪ ለየት ያለው ምንድነው? ጾታ ነክ ጥያቄ ነው። ጾታ ነክ ምን ይሆን እስኪ ጆቢቻን ወንዶችን ሪፕሬዘንት አድርገን ያለው ችግር የለውም። እሺ ለመቋቋም ሞክራለሁ። ስለዚህ መቲ ተጠይቀና አይነቱ የተለየ ስለመሰለኝ አዎ ልክ ነሽ። ፍቅሩን በጅምላ ትቀጥላላችሁ። ጄሪ ወይ ሴቶች ልብስ ለመልበስ 1 ሰዓት ይፈጅባቸዋል፣ ወንዶች ግን 3 ደቂቃ ነው። ለምንድን ነው? ይሄ ወሳኝ ሀገራዊ ጥያቄ ነው። እንደ ሀገር ጥያቄ ነው የሚመስለኝ። አዎ ጠቅላላ አድርጌ ሴቶችን ወክዬ ስመልሰው 1 ሰዓት እንደውም እኮ በትንሹ ነው። አሁን ምንድነው መሰላችሁ ችግሩ? ሴቶች አንድ ልብስ ሲመርጡ ልብሱን ብቻ አይደለም የሚያዩት፣ አብሮ የሚሄደው ጌጣጌጥ፣ የፀጉር ስታይል፣ ሜካፓችን፣ የአንገታችን ጌጥ ከቦርሳችን ዘለበት ጋር መመሳሰል አለበት እና ሁሉም ነገር ኢን ኦርደር እንዲሆን ስለምንፈልግ በቀላሉ ብድግ አድርገን አንለብስም። ከለር ኬሚስትሪ እናውቃለን መሰለኝ እና በተቻለን አቅም ማች ለማድረግ እንሞክራለን እና አንዳንድ ጊዜ ይሄ እንዴት ነው ስንታደር ወይም ጊዜ ስናገኝ ማታ አዘጋጅተን ለማደር እንሞክራለን። ግን ደግሞ ጧት ስናየው እንደምናስበው ካልሆነ ይቀየራል። ሰዓቱ እየጨመረ ይሄዳል። ወንዶች ግን ይመለከታሉ? አይመለከትም። ግን እኔ በዙሪያ ያሉ ወንዶች ሁለቱም አይነት ወንዶች ነው ያሉት በዙሪያ። በጣም ረጅም ሰዓት የሚወስዱ ወንዶች አሉ፣ ብለው የሚወጡ ከጌጣጌጥ ቀበቶ እያን ከጫማ ማሰሪያቸው ጋር ማቻር ከመሐረባቸው ጋር ሳይቀር አለ ስካርቭ የሚደረግ ከሱፍ ጋር በነገራችን እየቀለድኩ ፋሽን መጥቷል። ቀለም መቀባት ስነ ስርዓትም አላቸው ከመውጣታቸው በፊት ጸጉራቸው ያንዳንዱ ፍሪዟ ምናምን እንደዚህ ብላ መስታወት ለማካካስ ይመስላል። ጥግና ሌላኛው ሳይድም ጓደኞች አሉ፣ ሌላኛው ጽንፍ ላይ ያሉ አንድ አይነት ልብሶች ነው የሚገዙት፣ በቀለም ተመሳሳይ የሆኑ ልብሶች። ለምን ብዬ ስጠይቃቸው ውሳኔ ለመቀነስ ነገ ተነስቼ ምን ልበስ ማለት አልፈልግም፣ ተመሳሳይ ከለር ልብሶች ይኖሩኛል፣ በብዛት እነሱን ይሁን እንጂ ለብሶ መሄድ ብቻ። ስለዚህ 3 ደቂቃ 3 ሰዓት የሚፈጁ ሁለቱም ወንዶች አሉ ለማለት ነው። ለምን እነሱ ይሻላል? እሺ ቀጣይ እሺ ጆ የጾታ ጥያቄ። ወንዶች የሆኑ ነገር ከገዙ በኋላ ደረሰኙን ዋሌታቸው ውስጥ ለአመታት ይይዛሉ አሉ። ለምንድን ነው? ጥሩ ጥያቄ ነው። ታረጋለህ? እስኪ አለ እንዴ ታረጋለህ? የሆነ ነገር ቢፈልግ አይጠፋም ማለት ነው። የሆነ ታይም ላይ ሜቢ የሆነ እንዴ ልበላችሁ ይሄ ደረሰኝ ምናምን ሳይሆን የሆነ ታይም ላይ ወረቀት ምናምን ኪስ ውስጥ አገኝ ነበር፣ ግን አቆም ከሆነ ታይም በኋላ። ለምንድን ነው? ምክንያቱም አናቆም። በቃ አትጥሉም ወይም አታስወግዱም? የሆነ ነገር አናስወግድም። አሁን ላይ ግን ከዛ ነገር ተሻለኝ ይመስለኛል። ስንት ወጪ እንዳወጣውብሽ ለማለት አይመስልም? ለማወራረድ ሰለኝ አይደል? ፋይል አድርገው ነው የሚያስቀምጡት። እንደዛ ነው። ይሄ ሁሉ ገዝቼልሽ ለማወራረድ እሱማ ሴቷም እኮ ልብስ ስታረጋላችሁ ይፈተሻል። የሆነ ሪፖርት የሚያደርጉለት አካል አይደል? ዶክመንት አዎ የሆነ ሪፖርት የምታደርጉለት ወገን ይኖራል። በጋም ለክ እንደዚህ ነው። አይሆንም። አይ ግን እኛ በቃ ደረሰኝ ይቅርብን፣ ደረሰኝ ፈልጎ ከምናገኝ ብር ምናምን በቃ ላይክ ዋሌት በመጠቀምበት ታይም ላይ ነበሩ በደንብ ነበር። አሁን ግን ዋሌትም ጭራሽ አልተጠቀምም። ተገላገልክ። አሁን የሉም። እንደዚህ ነው ያዛኝ። ስለዚህ ደረሰኞቻቸውም እኮ አሁን እየቀሩ ነው አይደል? ወደ ዲጂታል እየሆነ እሺ ቲጂዬ ምን አለ ማሰብ የሚፈልግ ጥያቄ ብላኝ ባለፈው ሳምንት አስተውሳለሁ። ማሰብ ይሄ የሚያሳስብ ነው የኤሌክትሪክ አለ ማለት ነው አይደለም? እሺ ለወንዶች ዝምታ ሰላም ነው፣ ለሴቶች ግን አደጋ ነው ይባላል። ለምንድን ነው እስቲ? ዋው እነተም ማሰብ ይፈልጋል። ማሰብ ይፈልጋል። ዝምታ ሰላም ነው ለወንዶች፣
ለሴቶች ዝምታ አደጋ ነው እንዴ በማውራት ውስጥ ሀሳብ በመለዋወጥ ውስጥ አይምሮአችን ሰልጥኗል በነገራችን ላይ ስለዚህ እሱን መከልከል ማለት ቅጣት ነው እንደተባለው አደጋ ነው ለወንዶች ደግሞ ዝም በማለት ውስጥ ሰልጥነዋል ኢሞሽናቸውን አይገልጹም ወይም ስሜታቸውን ሰላም አለው አያለቅሱም ግን እንደሱ ብቻ ግን አልመሰለኝም እንዴት ምን አለ ሌላ ወንዶች ብዙ ጊዜ አሁን ለምሳሌ ተጨቃጫቂ ሚስት ነበራቸው ብለን እናስብ ወይም ብቻ በእነሱ ሀሳብ ነው ላትሆን ትችላለች ልጅቷ ግን ከዛ ልክ ስትተው ወይኔ በቃ ሰላሜን አገኘው ነው ይላሉ ገባ ያ ነገር ቀረልኝ ነው ግን ለሴት ልጅ ዝም ማለች ማለት ግን ኦሬዲ በቃ ጨረሰች ትግስቷ አለቀ ከዛ በኋላ ተስፋ የምታረገው ነገር አብቅቷል ማለት ነው ምንም ትግል የሚሆንባት ነገር የለምና ብዙ ሴቶች አሁን የሶሻል ሚዲያ ላይ እንትኖቹ ሲናገሩ ይሄ የትዳር አማካሪ የሪሌሽንሺፕ አማካሪዎች ሲናገሩ ሰማለውና ሴት ልጅ ትዳር ውስጥ ሆና ዝም ማለች ማለት ለዛ ትዳር ምንም ኤፈርት ከዛ በኋላ አታወጣም ማለት ነው በቃ ትዳር ውስጥ ሆና ነው ፍቺን የምትጨርሰው ሲሉ ሰምቻለውና ዝምታ አደጋ የሚሆነው ለዛ ነው በየስቤ ሰላማችን ነው አይደለም ግን ሁሉ ጊዜ ንግግር ጭቅጭቅ አይደለም ግን ሴቶች በተፈጥሮ መናገር እንወዳለን አይደል ምን ነገር ተጨቃጫቂም ሆነን አልሆንም በቃ ማምጣት ነው ናውጣዋለን ማለት ድካም ይመስላል አይደል በቃ ደክሟት ከዛ ሁኔታ ጋር ወንዶች ግን ተጠንቀቁ እሺ ሰላም ዝምታ ሰላም አይደለም አደጋ መሆኑን ያወቃችሁ እናንተ የአረብ ቀልዶች ብዙ አይቻለሁ ዝም ስትላቸው ነገር ይፈልጋሉ ለምን ማውራቷን ይፈልጉታል ስለዚህ በኮሚክ መልክ ያረጉና ያነሱታል ችግር አለ ትልቅ ነገር ሊፈነዳ ነው እዛ ግንኙነት ውስጥ ማለት ነው ተብሎ ነው ታስበው በጣም ልክ ነው ያስፈራል እሺ መትጨረሽ እኔ ጨርሻለሁ ጆቢ አንተስ ምን ይዛል እኔ ጋር ቫለንታይን ነው ዛሬ እሺ እሺ ቲጂ አበባ ይታለኝ እሺ ፍቅር እውር ነው ይባላል ፍቅር እውር ከሆነ ሰው ታዲያ ምን አይቶ ነው በፍቅር ከነፍኩኝ አበርኩኝ የሚለው ይሄ ማሰብ ፈልጋል ይሄ ሰምቶ ሊሆን ይችላል አሽትቶ ሊሆን ይችላል ሌሎች የስሜት ህዋሳትን ተጠቅሞ ሊሆን ይችላል እርግጠኛ ነሽ ይችላል እስቲ ይበልሽው ፍቅር እውር ነው የሚባለው እኮ የሚወርቅ የሚጥልበትን አያውቅም ለምሳሌ አንተ አይምሮ ውስጥ ሚስቴ ብለህ የምትስላት የሆነች ሴት አለች የሆነች ካራክተር ከዛ መውደቂያ ግን ሌላ ከሱ ስዕል ውጪ ነው የሚሆነው ስለዚህ ፍቅር እውር ነው የሚባለው የት እንደምትወርቅ አይታወቅም ነው እሺ እንዳላየ ሰው ነው ወዳረክ እኔ አሁን እኔ ደግሞ ማቀው ፍቅር እውር ነው ሲባል አሁን በእኛ ጀነሬሽን ድሮም ነበር በርግጠኝነት ሬድ ፍላግ የሚባሉ ነገሮች አሉ አይደል እነዛን ነገሮች አናይም ከለር ብላይንድ እንሆናለን ማለት የለብን አደጋ ውስጥ እንገባለን ያስኬዳሉ እሺ ቀጣይ ጂ እሺ በቫለንታይን ወቅት በጣም ሮማንቲክ የሚሆነው ለሴት ልጅ ማለት ነው አበባ ነው ወይስ ምግብ የማይጠይቅ ሰው ጠየቅ ለምን መሰለህ ድንች በስጋ አይደለም ለምን መሰለህ ብዙ በዙሪያ ያሉ ሰዎች የሚያውቃሉ እኔ የአበባ አፍቃሪ ነኝ በጣም ነው የምወደው ስለዚህ አሁን ሴቶችን ሙሉ ለወክል አላውቅም እንደኔ ግን እንዳንቺ አበባ አዎ ምንድነው አሁን ሆዷን ትወዳለሽ ለማለት ነው ባለፈው ድንች በስጋ በጣም ፕሮሞስ ታረጋለች ወንድ ነው ሆዱን የሚወደው ወንድ ልጅ ነው ሆዱን የሚወደው ድንች በስጋ ለዛም በቫለንታይን እኮ እሺ በቫለንታይን ዴይ በየአመቱ በመጣ ቁጥር ወንዶች ይረሱታል ሴቶች ደግሞ የሚያስታውሱት ለምንድን ነው ቫለንታይን ዴይ ሲመጣ ወንዶች ይረሱታል ሴቶች ደግሞ ያስታውሱታል ለምን ይመስልሻል ለምን መሰለ ወንድ ልጅ በቃ የተግባር ሰው ነው ወንድ ተግባር ላይ ነው የሚያተኩረው ሴት ደግሞ ስሜት ላይ ተተኩራለች በእኔ አረዳድ ነው መቲ ነች የምትለው እንደ አማካሪ ሲያደርገኝ ማለት ነው አማካሪ እና ወንዶች የሚረሱት አሁን በየቀኑ የምታረገውን ነገር አትረሳውም ማረግ ያለብህን ነገር ትጽፋለህ በቃ የአክሽን ሰዎች ናቸው ወንዶች እና አትረሳም ሴት ልጅን ከኢሞሽናል ጋር የተገናኘ የትኛውንም ነገር ቫለንታይን ዴይ እንደዛ ነው ለሴቶች አስልታ ማለት ነው አዎ ስጦታ ላለመስጠት ነው ወጪ ላለማውጣት ነው ምትረሱ እናንተ ምትረሱ ይችላል አንድ ላይ ሰብሰብ አድርገን ለማክበር እኮ ይመስለኛል እኔ እንደዛ እኔ ጋር ያለውን ጥያቄ ይጨርሻለሁ እሺ ቲጂ እኔ ጋር ነው እሺ መቲ እሺ ሰዎች ሲንግል የሚሆኑት በምርጫ ነው ወይስ በነገሮች አስገዳጅነት ነው ወይኔ ከባድ ይመስላል ግን ስናወራበት የቆየንበት ጉዳይ ነው ደግሞ ፍርድም እንሰጣለን ብዙ ጊዜ ሲንግል የሚሆናቸው ነው
እኮ እንላለን አይደል? አንዳንድ አግብቶ አይገላገልም እኮ። አዎ ግን በምርጫ ማለት ተገደውም ሊሆን ይችላል። እኔ በሁለቱም ነው ግን የማየው። አንዱን ብቻ ልመርጥ ግን አልችልም። አንዳንድ ጊዜ አማራጭ ምርጫው ቀርቦለት ሁሉ ነገር ተመቻችቶለት ግን ገና አለኝ አሁንም ሌላ አማራጭ ሊኖረኝ ይችላል። በጊዜ ሪሌሽንሺፕ ውስጥ መግባትና ራሱን ኮሚትድ ማድረግ የማይፈልግ ሰው ከሆነ በዛ ተስፋ ያደረገ ነገሩ ሊቀርበት ይችላል። አይናዋጅ ሆኖበት አዎ ከዛ ደግሞ እንዲሁ ከሱ ጋር የሚገጥመውን ግጣሙን አጥቶ ደግሞ ተቸግሮ የሰዋል አምላኬ ሰው ስጠኝ መልኬ ይባላል ሊሆን ይችላል። ከዛ እሺ ያስኬድ ይችላል። እኔም እንደዛ ነው የማስበው። እሺ ጆቢናስ ሲንግል ሆነ ሰላምህን ከማግኘትና ካፕል ሆነ ድራማ ከመስራት ኧረ ሲንግል ሆኜ ሰላሜን ላይ የቱን ትመርጣለህ? ሲንግል ሆኜ እኔ ሰላሜን ያልገባኝ ነገር ቆይ ፕሮዲውሰሮች ናቸው ያወጡት ይሄን ነገር ካፕል መሆን ድራማ መስራት ብቻ እኮ ሲንግል መሆን ነፃነት ብቻ ነው አይደል? ግን ያው ምርጫ ስለሆነ ካፕል ሆነ ድራማ ከመስራት ስለሆነ ነፃ ሆነ እኔ ነፃ የታየ ሆያን ካፕሉን ካፕሉን ሞክሬው ነበር የተወሰነ። እሺ ነፃ በሆን ብሏል። እሺ ጄሪ ወይ ሲንግል መሆናቸው ምንም እንዳይመስላቸው ሲንግል መሆናቸው ምንም እንዳልመሰላቸው የሚያስመስሉት በአብላጫው እሺ ወንዶች ናቸው ሴቶች ናቸው? ሴቶች ጀስት ኖርማል ነው በቃ። ለምን መሰለሽ እንደዚህ ያልኩሽ? በሁለት ፐርስፔክቲቭ በሁለት እይታ ልንገርሽ። የመጀመሪያው ከሪሌሽንሺፕ በኋላ ከሆነ ወይም ወጥተው ከሆነ ሶሻል ሚዲያዎቻችን ይናገራሉ። አሁን በእርግጥ ድራማ የሚሰሩ ወንዶችም መጥተዋል። ግን ደግሞ ሴቶች አብዛኛውን ጊዜ ደህና ነኝ ማንም ያው ጠያቂ አካል በሌለበት ደህና ነኝ የሚል አናውንስመንት ይሰጣሉ። ሌላው ደግሞ ብዙ ክርክር ላይ ካየን ሴት ልጆች ነው ስናወራ እርስ በርስም በቃ ብቻ በወንድ ይሄ እንዴት ነው የወንድ ኢንቮልቭመንት ህይወታችን ውስጥ ቢኖርም ባይኖርም ደህና ነን ወይም ደግሞ ኤክስፕላኔሽን እንወዳለን ብቻ በተፈጠረ ማብራራት እንወዳለን። ስለዚህ ሴቶች ባኳናችንም ለማሳየት እንሞክራለን። ግን ልብን ፈጣሪ ነው የሚያውቀው። ታዲያ እኔ እኮ እያለቀስን ነው ሴት ልጅ ኬሚስትሪ ነው በቃ አንሶላና ፍራሹ ምናምን ሴቶች የዋህ ነን፣ ልባችን ሩህሩህ ነው አስመስለው የሚኖሩ ስለተባለ ነው። እንግዲህ ቫለንታይንስ ዴይ ስለሆነ ነው አሁን ያነሳናቸውን ጥያቄዎች ወይም የጨዋታ መሰል ሀሳቦች መወያየትና መዝናናት ትችላላችሁ። ጄሪ ጋር እንመጣለን። እኔ ጋር ስትመጡ ፍቅር ነክ ጥያቄዎች ናቸው። ላቭ ምሽት እሺ ከማን ልጀምር? ከመቲ ልጀምር። በቃ ፍቅር ታጨደ እኮ አሁን በቃ እዚህ አካባቢ። እሺ መቲ፣ ወንዶች ፍቅራቸውን በተግባር ሲገልጹ፣ ሴቶች ደግሞ በቃል ነው የሚገልጹት። ለምንድን ነው ሲገለጽላቸውም የሚወዱት? ያው በተግባርም እንዳለ ሆኖ ግን ደግሞ በቃላት መቆለጳጰስ መጠራት እንወዳለንና ለምንድን ነው የሚመስልሽ? በቃ ሴት በጆሮ ነው የሚገባት ፍቅር። መጀመሪያ የሚገባት በጆሮ ነው። በዚህ ነው በስልክ ሲጀናጀና የሆነን ሰው እኮ አይተሽው ምናምን እንደዚህ ልትወጂው ትችያለሽ። ግን ከዛ በኋላ የሚነግርሽ የሚያሳምንሽ ነገን የሚያሳይሽ መንገድ ምናምን የምትወጂው ካልሆነ ወይ የምታምኝበት ካልሆነ ለዛ ሰው ያን ያህል የራቀ ሪሌሽንሺፕ እንዲኖራችሁ አታረጊ። ወንድ ደግሞ በተግባር አይደል ያልሽው? አበባውን ሲያመጣ ሲጋብዝሽ የሆነ ቦታ ይዞሽ ሲሄድ ምናምን አይደል? አሁን ተግባር ነው በቃ እያረገልሽ። ቅቤ የሚያቀልጥ ምላስ የሰጠችው ለዛ። ስለዚህ እኛ ምን ሰማውን ነው የምናምነው እኛ። እሺ መቲ፣ ቲጂ ጋር ስመጣ ቲጂዬ ወንዶች ለምንድን ነው አንዴ እወድሻለሁ ካሉ በኋላ እድሜ ልካቸውን ሴቶች ይህንን ስሜታቸውን እንደሚረዷቸው የሚያስቡት? ወንዶች አቤት ወንዶች ለምንድን ነው አንዴ እወድሻለሁ ብለው ከነገሩም በኋላ ደጋግሞ ባይናገሩትም ደጋግሞ ባይናገሩትም ያ ስሜት ወይም እንደሚወዱን እንደምናቅ የሚያስቡት? ይሄን ነገር ለጆቢ ልጠይቀው እንዴ? አቤት እራሱ ጨርሽ በጣም ገብቶኛል። ግን እሺ በቃ ቢዚ መሆን አይፈልጉም። ቅድም የልብሱ ጉዳይ እኮ ነው። በ3 ደቂቃ ለብሶ መውጣት አንዴ ወድሻለሁ ለአመት ፓኬጅ ነው። የአመት ነው ጥቅል ነው። ያ የየወሩ ነው። እሺ የመጀመሪያ ወር ፓኬጅ ነው። ወድሻለሁ አይ ላቭ ዩ ሃኒ ፓኬጆቹ ይለያያሉ። ስለዚህ አንዴ ካላችሁ በቃ እስከ ጨርሰዋል ዘመኑን በሙሉ ኧረ ዘመኑን አትበይ እንደዛ ብለሽ ብዬሽ የለ እንዴ ነግሬሽ የለ በቃ ሶስት ያንዴ ነው። በጣም አሪፍ። እሺ ወንዶች ጆቢ ወንዶች ለምንድን ነው የሆነ ችግርን መፍታት ፍቅር የሚመስላችሁ? ለምሳሌ ቧንቧው ሲበላሽ ስትጠግኑ እንዴት ነው እንደወደዳችሁ እንዲሰማው? ሮማንቲክ ነው አዛጋ ጀንተልና ወንዶ የእውነት ይሄ ጥያቄ የሚሆንብኝ ነገር ነው። ታዲያ ወንድ ልጅ አሁን በቃ እንዴት ልበልሽ አሁን የሆነ ነገር ሲበላሽ ቤት ውስጥ ምናምን
በቃ ወንድ ያለው እሱ ከፊት ነው በቃ ያማላታል አሁን ቧንቧው ተሰብሮ ከሆነ እየጠገነና አገልግሎት ግን ያው ይሄ ለመመለስ ያው በተግባር ማሳየት ይፈልጋሉ ተብሏል ወንዶች ከዛም አንፃር ይመስለኛል ግን ችግርን መፍታት ነው አሁን እኮ በተግባር ስጦታም ተግባር ነው ግን ችግርን መፍታት ወንዶች እንዲታዩታል እንደ ፍቅር መግለጫ ነው እኮ ምክንያቱም ሴፍ እንድትሆኝ የሚያደርግሽ ወንድ አጠገብ ሲሆን ለምሳሌ ባል እንደዛ ፕሮቴክት ማድረግ ፕሮቫይድ ማድረግ ምናምን ነው ስራው ቧንቧው ቢበላሽ ቆጣሪ ይብድ በቃ ፍቅር ነው ለሱ አዎ እንደዛ አንቺ ደግሞ ለቫለንታይንስ ዴይ አበባ ገዛልኝም እንዴ ሲባል እንዴ ባለፈው ቧንቧውን ሰራሁት አይደል ደግሞ በጋራ የሚጠቀሙበት ቧንቧ እኮ ነው ለብቻው አይመስልም ለሱ ነጥብ ጥላለች ይገርም ነው እኔ ጋር ያሉትን ጥያቄዎች ጨረስኩኝ ሁላችንም ጋር ያለውን ያንሸራሸርናቸውን ጥያቄዎች ፍቅር በሚል ነገር እንግዲህ ሰብሰብ አድርገን ለእናንተ አቀረብን ጨዋታ አንድ ፕሮግራማችን በዚሁ ተጠናቋል ቅዳሜኛ ከኛ ጋር ይቀጥላል